ገብቷል። የዛኑ ቀን ገና ከዱባይ ሳልወጣ ላኩልሽ። ያኔ እንኳን ባይኖርሽ ያዩ አለሽ እዛ ላይ ልኬልሻለሁ። በድሮ ቁጥሬ ልኬልሻለሁ። የዋትሳፕ ቁጥሬ ልኬልሻለሁ። የእሷ የዋትሳፕ ቁጥሯ ልኬልሻለሁ። ቁጥር መቀየርሽን በምን ላቅ እችላለሁ? አንቺ መጥተሽ ካልነገርሽ ነግሪኝም። ኤቭሪዴይ ላይቭ ላይ ነኝ። ቲክቶክ ላይ መተሻ አቡ ስሚኛ፣ አንዴ ልንገርሽ፣ ጨርስሽ አንዴ ልጨርስና ከዛው ሊፈለግሽም ጠይቅኛሽ። ግን አሁን እውነት ስላለኝ ነው። አንደኛ ነገር ሪኮርዱ ስለመጣ አይደለም የወጣሁት። ሀቡ በ27 እንዳታሳያልሽኝ እዚህ ጋር በ27 ኢትዮጵያውኝ ትኬቴ ላኩልሽ፣ መጥሪያ ላኩልሽ፣ እንደገባ ኢትዮጵያ ላኩልሽ። ስልክልሽ አልመለሽልኝም። ኦኬ ራሱ አላልሽኝም። እስክሪንሾት አድርጌ ልኬልሻለሁ። በውስጥ እዩ ግቢና ኢትዮጵያውኝ በየትኛው በ27 በዚህኛው ገና ምን አልሽ አንቺ ሚዲያ ላይ ገና በእውነታው ነው የምናወራው። ሰኞ ወይ ማክሰኞ ሰኞ ወይ እሑድ ብሏል ስትይኝ ሀቡ አልኩሽ። ሰኞ ማታ ምን አረግሽ ስልሽ ቻፒ ማክሰኞ ወይ ሮብ ብሏል ስትይኝ ምንም አላልኩሽም። እሺ ሀቡ አልኩሽ። ሮብ ቀን ትኬቴን ቆርጬ ሮብ ሌሊት ገባው። ትኬቴን ሁሉ ልኬልሻለሁ። ሮብ ሌሊት ገባው ትኬቴን ቆርጬ ሐሙስ እኔ ዛብር ቆይ ዝም በይ። በምንድን ነው ትኬትሽን የላክሽልኝ? እኔ ስለማላውቀው ቁጥር ኖርኝ አልሰማም። አሁን ሴቭ ስላደረግኩት ቁጥር ነው የምናወራው። ሴቭ ያደረሰበር ላይ እኔና ጨርሻ ላይ ያወራ ነው ሰንደይ ማርች 23 አለቀ። ከዛ በኋላ ደግሞ በ27 ላኩልሽን እዩዋ በ27 ታዲያ ስልኬ ከተበላሽ ቀጥ ካለ እኮ እና ለዚህ ከተበላሽ እኔ ደግሞ እቀልባለሁ። በምን አውቃለሁ ስልክሽ መበላሽ? እንኳን መቀለብ አይደለም ሳይዳ ተያዣ ሪያሊቲ እኮ ነው የምናወራው። ሪያሊቲ ታውቃለሁ። አንቺ ይሄ ችግር እንዳይመጣ አንዴ ይቅርታ፣ ይሄ ችግር እንዳይመጣ በ27 ደወልኩሽ። የኔ እንኳን ባይኖርሽ አቡ ሳይድ አይደለም በእውነት ልጆች አሉሽ። እኔም የምጠይቀው የእህቴን የሁለት ልጆች እናት ነው። ስለዚህ ሪያሊቲ ነው የማወራሽ። አሁን እኔ ምንም አሁን እዚህ ጋር ፈርጥጣ ምናምን እኔ ደላላ አይደለሁም ሌባ አይደለሁም። የምጠፋው እውነት እስኪያዝኩ ድረስ እስከ መጨረሻው ነው የምሄደው። ኢቨን ልንገርሽ አቡ እንዳላስቸግርሽ ብዬ የራሴ ጉዳይ ስለሆነ ብዬ ማለት ነው ሮብ ሌሊት ገብቼ ልኬልሽ። እኔ ሐሙስ ዘብር ነኝ። 5 ቀን ሙሉ ተቀምጬ በ5ኛው ቀን ወደ አዲስ አበባ ስመለስ ነው የመጣው። ይሄንን ብዬ ተናግሬሻለሁ? አልተናገርኩሽም? ለምን ቢዚ ነኝ ስለምትይ የኛ ነገር ብቻ ላይ አታተኩሪም ብዬ አንደኛ። ሁለተኛ ስልኬን ይዤ አልሄድም። ጸበል የሄድኩት ጸበል ነው። ትንሽ ሰዋን ስልክችን ስልክ ነሻት ሄድኩትኝ። ግን ገና ኢትዮጵያ እንደገባው ኤርፖርት ፕሌን ውስጥ ሆኜ ነው እዛ ኤርፖርት ላይ ሆኜ ላኩልሽ በ27 በ20 ለምን ማክሰኞ ወይ ሮብ ስትይ የምትይኝን ሰምቼሽ ነው ቀጥ ብዬ ትኬቴን ቆርጬ ሮብ ሌሊት ገባው። አንድ ቀን አላደርኩም በቤቴ። ሐሙስ ዕለት ዘብር ገብርኤል ነኝ። ከዛስ ሐሙስ፣ አርብ፣ ቅዳሜ 5 ቀን ተቀምጬ ኢቨን እህቴ እኮ አለቻ ለምን አልጠየቀችሽም ጉዳይ ይኖርብሻል በማለት እንጂ ሲጀመር ነው የሄድኩትም እግዚአብሔር ቤት ነው እቀመጣለሁ ብዬ 5 ቀን ሙሉ ስቀመጥ ጠይቄሻለሁ ጌታ ልዬሻለሁ አላልኩሽም? ለምን ችግር የለብኝም ብዬ ልክ እኔ 5 ቀን ጠብቄው በቃ አይመጣም ብዬ ስመለስ የደብረ ብርሃን እንጂ አዲስ አበባ ስገባ ነው የመጣው። እሱ መጣው ሲለኝ ምን አልኩት? አስገቢው ይገባል። ምን አልኩት? በቃ እዛው ጠብቀኝ አሁኑኑ ሳልተኛ በዚሁ ነው የምመጣው አልኩኝ። ሳልተኛ መንገዱ ማለት ነው የ9 ሰዓት መንገድ ነው። ስለዚህኛው ነገር ማስገብቼ ሳልተኛ እቤት ገብቼ ልብሴን ብቻ ቀይሬ አንድ ልብስ ይዤ ተመልሼ ወደ እዛው ሄድኩኝ። ከዛ መጣው ስመጣም ቢያንስ ቪዲዮ ስሩ ከማለት ሳይድ አይደለም። በቃ ትክክለኛ ነገር እውነተኛ ነገር ሁለታችንንም መጠበቅ ነበረብሽ። ጣጣሽኝ የሀዩ ስልክ አለ የላኩልሽ። ቆይ የሀዩ ስልክ አለ የእህቴ ስልክ የዋትሳፕ የኔ እንኳን ዝግ ቢሆንብሽ ማለት ነው ልጠብቅኝ ይገባል። ለምን 2 ቀን እሱ መጥቶ እሱ ሄደ መጣ ጨረሰ። ከዛ ከመጣ በኋላ እንደዚህ ብሎ ለምን እላለሁ ይቅርታ ጠይቃለሁ ያለው እንኳን በህዝብ ፊት እዛም እኮ በቃ ኦልሬዲ ምሏል። ይቅር በይ ሲባል በአባቶች ፊት ይቅርታ ብያለሁ። አንደኛ። ሁለተኛ እኔ ሆስፒታል አይደለም ይሄድ ነው እንትን ዲኤንኤን ምናምን አልቢዘን የምመጣው አሁን እዚህ መጥቼ ይቅርታ ምድላ እጠይቃለሁ። ለምን ህዝቡን ይቅርታ ላለሁ ከመቶ ከማለልም ያለው አዎ ይቅርታ ላለሁ። የምጠብቀው ከገብርኤል ነው የምጠይቀው የእህቴን ነፍስ ነው አይደለ? ስለዚህ መጥቼ እጠይቃለሁ። ለምንድን ነው የምፈረጥጠው? እኔ ሌባ ነኝ አይደለሁም፣ ደላላ ነኝ አይደለሁም። እውነት ነው ያዝኩት። ግን አንድ ሜሴጅ እንኳን ይኸው አልመለስሽልኝም። አሁን ይዘጋብኛል ስላልሽኝ ነው በ27 እንጂ ልክ ሄድሻል። ተጨርሻለች። ስትጨርሽ መልሰሻል። ጨረሻው አንደኛ ይሄ ነው እውነቴ እያልኩት አንደኛ ነገር ሴቭ ያልተደረገ ቁጥር እንደማልመልስ ዓለም ያቀኛል። እኔ ሴቭ ያልተደረገ ቁጥር አልከፍትም። አርቺቭ የሚባል ታውቂያለሽ? አውቶማቲካሊ አርቺቭ ነው ማድረገው። ሴቭ ያልተደረገ ቁጥር ነበረብኝ። አዳምጪኝ ሄደን አንቺ ስታወሪ እኔ አፌን ዘግቼ ቁጭ ብዬ ነበር። ሴቭ ያላረኩት ቁጥር ሲደወልብኝ አይጠራም። ለምን መሰለሽ? ፕራይቬሲ ላይ ሴቭ ያልተደረገ ቁጥር እኔ ጋር ሲደወል እንዳይጠራ አድርጌዋለሁ። ብትደውይም እኔ ጋር አይጠራም። ገባሽ? ሁለተኛ መሴጅ ብትልኪ የማላውቀው ቁጥር አርቺቭ ነው ማድረገው አውቶማቲካሊ። የማላውቀውን ቁጥር በህይወቴ ከፍቼ መልሼ አላውቅም። እኔ በፍቃዴ ቁጥር ሰጥቼ ሴቭ ያደረኩትን ሰው ብቻ ነው መልሰው። ስለዚህ ኤደን ብዬ ሴቭ ያደረኩት እኔ እና አንቺ ስናወራበት የነበረው ቁጥር ላይ ስለሆነ እኔ እና አንቺ በምናወራበት ቁጥር
ሰኞ ዕለት እሱ እንደተመለሰ ኤደን እንዴት ነሽ? ሄዳችሁ ጉዳያችሁን ጨርሳችሁ መታችኋል አይደለ? ስለዚህ እባክሽ ነይና ህዝብ ፊት ይቅርታ ጠይቀዋለሁ ሄዶ ከማለልኝ ባልሽው መሰረት ነይና ጠይቂ ብዬ ሰኞ ዕለት ቮይስ አደረግኩኝ። ጠበቅኩኝ እስከ ዛሬ እስከ ሮብ 3 ቀን ደግሜ ቮይስ አደረግኩ። አንድ ራይት ብቻ ነው የሚሆነው። ስለዚህ እቺ ልጅ ቁጥሯን ቀይራ ነው ገጣታ ነው። እሱ ደጋግሞ ቮይስ እያደረገብኝ ነው። እሺ በላስቷል። አቡ ግን ይቅርታ አድርጊልኝና የዛን ጊዜ ማለት ነው የሲስተሪ ልኬልሻለሁ። አማራጭ እኮ አለ። አቡ ጨርሽ። አንቺ ስታወሪ እኔ አላቋርጥሽም። አንቺ ጨርሺ፣ ከዛ ነው ያወራል። አይ በመካከል እንዳይጠፋብኝ አማራጭ ነው። ጨርሽ እንዳወራሁት ነጥብ ያዢ። እኔ አልችልም። አሁን እኮ ያቡ ልንገርሽ፣ የዛኔ የእህትሽን ላኪልኝ ስትይ ልኬልሻለሁ። የላኩልሽ አለ ሜሴጁን አትማውጣት ትችያለሽ። መቼም የሀዩን እዛ ድሮ ላይ የእሱ አለሽ ዋትሳፕ ብዬ ነው። እኔ ጉዳይ ከእህትሽ ጋር አይደለም፣ ጉዳይ ከአንቺ ጋር ነው። ከአንቺ ጋር ነው። ንገሪያት የለችም ይባላል። ንገሪያት፣ ቪዲዮ አርጉልኝ፣ ሪከርድ አርጉልኝ ከማለት ነው። ፎቶሽን አልለጠፍኩም፣ ቪዲዮ አልሰራሁም። እኔ አቡ ፎቶ ቢለጠፍ አቡ እውነት ከያሽ እኮ ፎቶ ስለተለጠፈ ሌባ ስትሆኝ የሆነ ብትሆኝ አይደለ የምትፈሪው ካለሽ ምን እንደዚህ ያንጨረጨረሽ ሀቅ ካለሽ ወይ ለምን ላስጠራሽ? ሌላ ምን አልጨረጨረሽ ማለት እንዴ? የእህቴ እኮ አለልሽ ሀቅ ስለያዝኩ ነው የመጣሁት። ሀቅ ባሊዝ አልመጣም። የእህቴ አለልሽ ስትቀይሪ ካልነገርሽኝ እኔ ጠንቋይ አልቀልብም፣ በምንም ላቅ አልችልም። ቁጥር ስትቀይሪ አላውቅም። ስለዚህ መጥቼ ላይቬን ከፍቼ አስጠራሁሽ። ላይቬን ከፍቼ ለኤደን ይሄንን ስክሪን ሪካርድ አድርጉልኝና ለኤደን አድርሱልኝ። በዚህ 2 ቀን ውስጥ ካልመጣት ፎቶ አለጥፌ ቪዲዮ ሰራለሁ። ይሄ ኃላፊነት አለብኝ። ምክንያቱም የልጁ ስም የጠፋው እኔ ቤት ነው። ቤቴ ውስጥ ስሙ እስከጠፋ ድረስ ይሄ ሰው ደግሞ 21,000 ህዝብ ባለበት ሄደ ዘብር ገብርኤል ማል ተብሎ ትኬቱን ቆርጦ ኢትዮጵያ ድረስ ሄዶ ምሎ እስከመጣ ንጽህናውን እስከረጋገጠ ድረስ እኔ ደግሞ ኃላፊነት አለብኝ። ስሙ የጠፋው እኔ ቤት ነው። እኔ ስሙን የማጽዳት ኃላፊነት አለብኝ። ስለዚህ ነይና ይቅርታ ጠይቂው አልኩኝ። ምንም የሚያናድድ የሚያስቆጣ ምንም ነገር የለም። አልተናደድኩም። አሁን ለምን እንደምናደደው የሚያናድደኝ ነገር የለም እኮ አልኩሽ። ግን አንቺ ማለት ነው በቃ ቱ ቢ ሆነስት እኮ ነው። ሆነስት ነው ከሁለታችንም እየሆንሽ ነው ያለሽው። ልክ የሱን ኮይስ መተሽ ሰምተሽ ቪዲዮ እንደሰራሽው የእኔ ቁጥር ከተዘጋብሽ አይደለ? አልሰራውም ገና። ስክሪን ሪካርድ በይ እኮ ኦኬ በቃ ወሬ ሴም ነው። እንደዛ ከማድረግ የሀያት ስልክ ልኬልሻለሁ። ኖት ዘ ሴም ኦኬ። ግን ልኬልሻለሁ ሲደረግና እኔ ቪዲዮ ስሰራ ይለያያል። እኔ ቪዲዮ ስሰራ እኔ ቤት ነው እኔ ነኝ ኃላፊነቱን የምወስደው። ስክሪን ሪካርድ ሲደረግ ለአንቺ መልዕክቱ እንዲደርስና እንድትመጪ ላይቭ ላይ ነው። ካልመጣ በጣም እኮ ዲስርስፔክት እኮ ነው ያረግሽ እኮ የተናገርሽ እኮ ዲስርስፔክት ፈርጥጠው ምናምን ፎር ዋት ፈርጥጠው ሲቀጥል በዚህ ላይ እሺ፣ በጣም ጥሩ። አንድ ጥያቄ ልጠይቅሽ። ስልክሽ ተቀይሯል። አይ አንደርስታንድ። ኦኬ ጥሩ። ስልክሽ ተቀይሯል። ትመጪና ላይቭ ላይ ሀቢባ ስልክ ያለሁም ዛሬ ገባሁት እኮ አሁን ነው ገባሁት። ዛሬ ኬት መጣሽ ታዲያ? ከሌለሽ ዛሬ ስክሪን ሪካርዱ ኬት አየሽ? ሳምንት ነው የተቀመጥኩት። በአንድ ቀን አይደለም እጄ የመጣሁት። እኔ ምሎ ሲመጣ እኔ ሳምንት ነው የተቀመጥኩት። 5 ቀን ሙሉ ስጠብቀው ነበር እዛ። ከዛ በኋላ ወደ አዲስ አበባ ስመለስ ነው የመጣሁት። ዋናው መምጣትሽ ነው። ዋናው ስክሪን ሪካርዱ ደርሶሽ መምጣትሽ ነው። በቃ አለቀ። አሁን እኮ ልንገርሽ ማሬ፣ አንዴ እኮ የደበረ እኮ የሀያት ስልክ አለሽ። የእኔ ዝግ ሲሆንብሽ የእሷ ላይ ዋትሳፕ ላይ ገብተሽ ቼክ ብታረጊው ኢዚ ነው። ምን ችግር አለ ነው እንጂ ከአያትሽ ጋር አይደለም ያወራሁት። እኔ እና እንደማመጥ ሄደን ስጨርሽ አወራለሁ። ጨርሽ ላኪልኝ ስላልሽኝ ሀቡ እኔ እኮ አሁን እየተቆጣሁ እየተንጨርጨርኩ አይደለም። ግን እውነት አሁን ትክክለኛ 2 ቦታ ነው የሚይዘው። ሁሌ ሳይድ አልይዝም አልሻለም። ሳይድ ማትይዥ ከሆነ ልትፈልግኝ ይገባል። እኔ ስልክ እምቢ ካለሽ እኔ የምፈልግበት መንገድ ይሄ ነው። እኔ ዋትሳፕ ላይ ቮይስ አደረግኩኝ። ሰኞ፣ ማክሰኞ፣ እሮብ 3 ቀን ታገዝኩኝ። መልስ ስላልመጣ በላይቭ ሪከርድ አሁን ከደቂቃዎች በፊት ሳስደርግ መልስ መጣ። ይሄ ምክንያት ሊሆን ይችላል ብለሽ ታስቢያለሽ? የእኔ ዝግ ካለሽ ስልኬ ዝግ ማለቱ ልነግርሽ ገና ከዱባይ ሳልወጣ ትኬቱን ራሴ እኮ ነኝ የጠየኩሽ። አቡ ረስተሽው ነው ዋትሳፕ ላይ ሰኞ ወይ እሑድ ብለሽኛል ነበር የምናወራው። አሁን መጣሽልኝ። እኔ እናንተ ትኬትም ስለ ሁሉም ነገር ከዛ ስትይ ምን አልኩሽ? አቡ ረሳሽው እንዴ? እሑድና ገብቶሻል። ሪዝን ኖሮች ሲሆን ኤደን እፈልጋታለሁ ቁጥር ስላለሽ ኤደን እፈልጋታለሁ ብትያት ኖርማል ነው። በቃ ቢሳይድ አንቺ በሁለታችንም በኩል በትክክለኛ ዳኛ ነው። አንቺ አሁን ዳኛ ነሽ አይደል? የምድር ዳኛ ነሽ። የምድር ፈለሽ እያልሽኝ ነው አሁን እንዴ? ያሱን ብለሽ እኮ ነው ወተሽ እኮ ሀቡ የኔን እኮ ኤደን ፈረጠጠች አልመጣችም ምናምን ያልሽው። ይሄ እኮ ሪስፔክት አይደለም። ድንገርሽ አንድ ነገር እሱ ሀቅ ባይኖረው ሄዶ ሊምል ፈቃደኛ ባይሆን እሱ ላይ ነው ገብርኤል ነው የሚያውቀው። አንቺ የምድር ሰው ነሽ። መጀመሪያ ምን ብለሻል? ሄዶ አብሮኝ ሄዶ ከማለት
ነው የመጣሁት። የምድሩን የሰማዩንማ ገና እጠብቃለሁ። አንቺ ቤት መቼ ይቅርታ ጠይቃለሁ ብያለሁ። አዎ አሁን ልጠይቀው እኮ ነው የመጣሁት። ይቅርታ አላልኩም ግን አንቺ በቃ ሀቢባ ነሽ፣ እንትን ነሽ፣ ዳኛ ነሽ። በስነ ስርዓት በሀቁ ነው የምትፈርጂው። ሰው የእሱ ሲልክልሽ መተሽ ከምጠቅኝ ሄደን የደረሽ ብለሽኛል። 5 ቀን በሙሉ እኔ አቡባ ሀቢባ 5 ቀን በሙሉ እሱን እየጠበኩት ነው። አልመጣልኝም ብዬሻለሁ። በአዲስ በቀይራ አንቺ ነሽ እሱ ሲመጣ ነው አልቀየርኩም። እሱ መቶ የታለሽ ሲል ነው አቡ እሱ መቶ የታለሽ ሲልሽ ነው አንቺ የፈለግሽኝ። እኔ እኮ 5 ቀን ጠብቄው እዛ 5 ቀን ጠበኩት ያለሽ ብዬ ነው። እኔ ስንት ሀሳብ አለብኝ እና ለምን አልጠበቅሽኝም ታዲያ? እኔ ለምን አልጠበቅሽኝም ታዲያ? ዛሬ እሱ መቶ ሲያስጨንቅሽ 2 ዋትሳፕ ሲልክልሽ ኤደን ፈረጠጠሽ ብለሽ ለምን አልሽኝ? ይሄ ራሱ እኮ ስም ማጥፋት ነው። አልፈረጠጥኩም አለው። ስልክ ስትቀይሪ መታሽ ስላላሳወቅሽኝ መፈርጠጥ ነው። ስልክ ስትቀይሪ መታሽ ኔቨር አይደለም። ኖ አይሆንም። እኔ ይኸውልሽ አሁንም ቢሆን እዚህ ሰው ስለማከብር ህዝብ ስለማከብር ለአንቺ ክብር ስላለኝ ነው ይቅርታ ልጠይቅ የወጣሁት እንጂ ሄዶ ስለማለልኝ ነፃ ነው እያልኩሽ አይደለም። የእህቴን ደም እስከ መጨረሻው ከገብርኤል ነው የምጠብቀው ብያለሁ። ግን አሁን እቤትሽ ስለገባው ይቅርታ። ግን አሁን እኔ ደበረኝ አቡ ምን እንደሆነ ታውቂያለሽ? ምንም ነገር የለም። በጣም ነው የማከብርሽ። ሪስፔክት ነው አከብርሽ። አንቺ የምድር ዳኛ ነሽ አቡ። ቪዲዮ እንኳን እዛ ሆኖ ሲያነሳ ለምን ምንም አልመሰለኝም። ለምን አልመሰለኝ ነገርሽ ነገ እዚህ ጋር መጣ የምን ቪዲዮ እዛ ቄሱ ጋር እዛ ሲምት ሲያነሳ ምናምን ምን አባቶች ማለት ነው ታው ምናምን ሲሉ ዝም ነው ያልኩት። ለምን እውነትን ይዤ ነው እስከምጨርስ የሄድኩት። 5 ቀን ስጠብቀው እኮ አልኩሽ አቡ። እኔ አንቺ እኔን ትለሽኝ እንዴ? እሷ እኮ እዛ ቁጭ ብላሽ ብላ አትልሽም? ቢያንስ ሲስተር ትልሻለች። አይ ችግር የለውም እኔ ያለሁበት ቤት ቦታው ተመችቶኝ የተቀመጥኩበት ስለሆነ 5 ቀን አይደለም 5 ቀን ጠብቄው ልክ የደብረ ብርሃን መንገዱን የሚያክሰው ስለዛ ቦታ የሚያክሰው አስገቢ ስለዘብር ገቤል ልክ እሱን ጨርሼ መንገድ አለ ልክ ልሻለሁ ከበደሽ ገደላ ሁሉ ነገር ጨርሼ ልክ አዲስ አበባ ልገባ ስል ደወለ። የሆነ ልጅ ነበር። እኔ እኮ እዛ ነኝ አለ። በቃ ጠብቀኝ እዛው እመለሳለሁ። አላደርኩም ቤቴ። እንደገና ድጋሚ 9 ሰዓት መንገድ ነው። ይሄ ሁሉ ሲደረግ ቢያንስ ሲስተር እዛ ናት ያለችው። ሀቡ እንደዚህ እኮ እየጠበቅን ነው ምናምን ልትልሽ ይገባል። ግን እኔ ትኬት ቆርጬ የገባው ግን የላኩልሽ ሚሴጅ አንቺ አልከፍትም ስላሽ ስላልመለሽልኝ ነው ጥፋት የሆነው። ስልኬ ስለ ስልኬ ላስረዳሽ። በምን ላስረዳሽ? ስልኬ መበላሸቱ ላስረዳሽ። ከዱባይ ነው። እሺ ኤደን በቃ አንቺ ቁጥር ቀይረሽ እኔ ቁጥርሽን አዲስ ቁጥር ስላልከፈትኩ ይቅርታ። እሺ ለእሱ አይደለም ሀቡዬ፣ ለእሱ አይደለም የሲስተርም ስለነበረ አሁን እሱ ሲጠይቅ ለመጣሽ ነው እንጂ እንደዚህ ምናምን እኮ ማለት ፈልጌ አይደለም። ግን የሲስተር ስላለ ስለላኩሽ ዋታ ኤደን ይፈልጋውና ይምጣ ልጥራውና ይቅርታ ጠይቀሹ ጉዳዩ ይዘጋ አለቀ። ችግር የለም። ከዛ በኋላ ልክቻለሁ ሁሉንም ነገር። እሺ ሰላም ቻፒ እንዴት ነህ? ኤደን መታለች። እኔ ቤት ላይቭ ላይ ና። ሁለተኛ አካውንቴ ላይ ከሌለክ ላይቭን ሼር አደርግልሃለሁ። አሁን ይሄ ላይቭ ከሌለክ አንድ ሰው ቁጥር ሲቀይር ማለት ነው ላይቭ ላይ መጥቶ ካላሳወቀኝ ለሌላ ጊዜ ለሌሎቻችሁ ነው የምነግራችሁ። እኔ የማላውቀውን ቁጥር አልከፍትም። ሴቭ ያላደረኩት ሁሌ ነው ላይቭ ላይ የምናገረው። ሴቭ ያላደረኩትን ቁጥር ብሞት አልከፍትም። ይሄ የኔ ባህሪ ነው። ምክንያቱም በቀደም ላይቭ ላይ ስልክ ቁጥሬን እነሱን ለመርዳት ብዬ ሰጥቻቸው፣ ያኛው ልጅ በሳውዲ የተጎዳው ልጅ እነሱን ለመርዳት ብዬ ሰጥ ቁጥሬን ሲያድሉብኝ ነበር ላይቭ ላይ። ይሄ ፐርሰናል ላይፌ ነው። ስልኬ ላይቭ አልመልስም። ሴቭ ላደረጉት ሰው እኔ ነኝ ወድጄ ፈቅጄ ማሪ ላንቺ አይደለም ለቤተሰቦቼ እያስረዳው ነው። ወድጄ ፈቅጄ ስልክ ቁጥሬን ለሰጠሁት ሰው ብቻ ነው የምመልሰው። ስሙን ሴቭ ላደረኩት ሰው እኔ ፈቅጄ ወድጄ። ከማንም ሰው ቁጥሬን እየተቀበለ ኮንታክት ለሚያደርገኝ ሰው እኔ ለማላውቀው ሰው ስልክ አልመልስም በፍጹም። ገባችሁ? አርቺቭ ነው ማድረገው። አውቶማቲካሊ ዋትሳፕ ላይ የማላውቀው ቁጥር ሲገባ አርቺቭ ነው ማድረገው። ስለዚህ ቁጥሬን ራሴ ካልሰጠኋችሁ ኮንታክት ብታደርጉኝ አልመልስም። አሁን አንዳችሁ ላይቭን ሼር አድርጉልኝ። መስዬ አንዳችሁ ላይቭን ሼር አድርጉልኝ። ሌሎቻችሁ ውረዱና ባለጉዳይ ውስጡ ገብቶ ሁለታቸው ብቻ ይቅርታ ይጠያቁ። ስክሪን ሪከርዱን ስለሚፈልገው ቴንክ ዩ። በኋላ ትገባለን። እሺ ሀቡዬ በቃ ሲጨርሱ እነሱ ጠይቀው ትመለሳላችሁላችሁ። ሼር አድርጌልሻለሁ ሀቡዬ፣ ሼር አድርጌልሻለሁ እኔ። እሺማ ፎርዋርድ ላድርግለት።